ሰላም ተመልካቾቻችን በጄኤምኤም ቴሌቪዥን ተዘጋጅቶ በቤታ ሾው የሚቀርብላችሁ ሳምንታዊ የሆነው የቤተሰብ ፕሮግራማችን ዛሬ ተጀምሯል። ዛሬ ደግሞ በአዲስ እንግዳ ቀርብ ያለው እንግዳዬ ደግሞ የጋብቻና የቤተሰብ አማካሪ አቶ ይመስገን ሞላ ይባላል። እዚህ ስቱዲዮ ተገኝተ ፈቃደኛ ስለሆንክ አመሰግናለሁ። እኔም ስለጋበዛችሁ እጅግ አድርጌ አመሰግናለሁ። እስኪ ስለ ቤተሰብና ስለ አገልግሎት ንገረን። ቤተሰቤን በተመለከተ ካገባሁ 26 ዓመት ነው። 3 ወንድ ልጆች አሉ። ዋነኛው ስራ ጋብቻና ቤተሰብ ላይ ማማከር ነው። ራዳ ፋሚሊ ኮንሰልቲንግ የሚባል ተቋም አለን። እዛ ላይ ቤተሰብ ላይ፣ ጋብቻ ላይ፣ ልጅ አስተዳደግ ላይ በተመለከተ እንሰራለን ማለት ነው። ጠቅላላ ለቸርች ኮሚኒቲ ከቸርች ውጭም ላለው ማህበረሰብ በተለያዩ መንገድ እንሰራለን ማለት ነው። ስንት ጊዜ ሆነ በዚህ አገልግሎት? በዚህ ረጅም ጊዜ ነው። 5 አካባቢ ነኛል። ይጠጋጋል ከጋብቻ እድሜ ጋር። ወደ ሚዲያ ደግሞ ከገባሁኝ ወደ 20 ዓመት የጠጋው ነው። ስለዚህ በአጠቃላይ ነው ይመስላል። በጣም ደስ ይላል። ሚዲያ ላይም አለ አይደል? ኤፍኤም ላይ ፕሮግራም አለ። ኤፍኤም ላይ 8.1 ላይ በሳምንት 2 የሚቀርብ የሬዲዮ ፕሮግራም አለ። በጣም ደስ ይላል። እሱን እያደረግን ቢሮአችን የካውንስሊንግ ሰርቪስ እንሰጣለን። ይህን ይመስላል በአጠቃላይ ትምህርት መስጠቱም፣ ግንዛቤ ማስጨበጡም፣ ማማከሩም ሁሉም ላይ በተቻለ መጠን ይቻለናል እንሮጣለን ማለት ነው። በጣም ደስ ይላል። አመሰግናለሁ። በትዳር ውስጥ በንግግር የሚፈቱ ነገሮች ይኖራሉ። ስለ ተግባቦት ብናወራና የተግባቦት እንቅፋቶች ምንድናቸው ብለህ ትላለህ? ትዳር ውስጥ ያለ መነጋገር ብቻ ነው ችግሩ? በዝምታስ ያለ መግባባት፣ ያለ መደማመጥ? ተነጋግሮም እኮ ተግባቦት አለ፣ ግን ያለ መደማመጥ አለና ይህን እንዴት ትገልጸዋለህ? ተግባቦት በጣም ከባድ ነገር ነው። አማርኛችን እንኳን የተገኘለት ለኮሚኒኬሽን አማርኛ የተገኘው ቅርብ ጊዜ ነው እና ኮሚኒኬሽን የሚለው ሀሳብ የሀሳብና የስሜት ልውውጥ ነው። መልእክት የመላክና የመቀበል ሂደት ነው። ስለዚህ ሁለት ሰዎች ግሩፕም ሊሆን ይችላል ከዚህ እየወጣ እዛ እየደረሰ ያለ ልውውጥ ነው። በጋብቻ መካከል ባልና ሚስት ሀሳብና ስሜት መለወጥ ካልቻሉ አብሮ መኖር አይችሉም። እኩል መሄድ አይችሉም። አብሮ መቀመጥ አይችሉም። አብሮ ኃላፊነት መውጣትም አይችሉም። ስለዚህ ሁለት እንደመሆናቸው መጠን የሁለቱ ነገር አንድ ለማድረግ በዋነኛነት የተግባቦት ህይወታቸው የኮሚኒኬሽን ላይፋቸው ትልቅ ቦታ አለው ማለት ነው። እሱን ላለማድረግ ግን ብዙ ነገሮች አሉ። ለምሳሌ ባልና ሚስት አንዱ ለአንዱ ያለው አመለካከት ኔጌቲቭ በሚሆንበት ጊዜ እንኳን ሀሳብ ሊለዋወጥ መስማትም ላይፈልግ ይችላል። አንድ እሱ ችግር አለ። አሁን ደግሞ በአብዛኛው የተሽኮነ ሶሻል ሚዲያ ላይ ወይም ደግሞ ስልካችን ስልክና ላፕቶፕ፣ ዴስክቶፕ፣ ቲቪ ምናምን ላይ ስለምንሆን ዋን ዌይ ነው ነገራችን። ስልክሽን እንኳን ብታዩ መላክ ከፈለግሽ መላክ ነው፣ ፕሪንት ማድረግ ማዘዝ ነው ብቻ። ሰው ጋር ግን ስትመጪ እንደዛ አይደለም። አብዛኛው ተናግሮ ነገሩን ማድረግ ግን ልውውጥ ነው። ሁለት ሰዎች ተለዋውጠው ያን ነገር መደረግ አንድ ነገር መያዝ አለባቸውና እንደ ችግርማ መጀመሪያ የኮሚኒኬሽን አስፈላጊነቱን አለማወቅና አለመረዳታቸው ራሱን የቻለ ችግር ነው። ከዛ በተረፈ የኮሚኒኬሽን መንገዱንም አለማወቅ፣ እንዴት መግባባት እንዳለባቸው አለማወቅ ራሱን የቻለ ችግር ነው። ለምሳሌ ኮሚኒኬሽን ላይ ሁለት ሰዎች ሲነጋገሩ የተሳሳተ ቃል ሲናገሩ የተሳሳተው ቃል ላይ እዛው ጋር ስታክ ሊያደርጉ ይችላሉ ማለት ነው፣ የማይገባ ቃል በመሆኑ። አንዳንዴ ሲነጋገሩ ስሜት ለቅሶ የሚሆን ቁጣ ከመጣ አሁንም እሱም ችግር ነው። ቅድም እንዳልሽው ዝምታም ያው ዝምታ አይደለም፣ ሌላ መልእክት ማሳለፊያ ነው፣ የሚነገርበት መንገድ ነውና ሲነጋገሩ አንደኛው ዝም ካለ መስማማት አለመስማማቱን እንደገባው እንዳልገባው እንደተቀበለ እንዳልተቀበለ ምላሽ ሳይሰጥ ዝም ካለ በተናጋሪው ትርጉም ዝምታውን ተርጉሞ ማድረግ ያለበትን ያደርጋል። እንዲህ በማለት የሚመጡ ቀውሶች አሉ፣ ችግሮች አሉ። ስለዚህ የኮሚኒኬሽን ችግር በጣም ብዙ ናቸው። ምንነቱንም አለማወቅ፣ መንገዱንም አለመረዳት በሁለት ሰዎች መካከል ችግር ሊፈጥር ይችላልና ሁለት ሰው ደግሞ ኮሚኒኬት እስካላደረገ ድረስ በአንድ መንገድ አንድ መድረሻ ይዞ መሄድ አይችልም እና እንደ ችግር ማያቸው እንደ መጀመሪያዎቹ እነዚህ ናቸው።
እኮ እዚህ ተግባቦት ውስጥ ያለ መደማመጥ አሁን ሁለት ሰው ይነጋገራል አልክ፣ ግን አንዳንዴ መስማት የምንፈልገውን ብቻ ነው ማዳመጥ የምንፈልገውን ብቻ ነው ማለት የምንቀበለው። ገባ? እንደዚህ አይነት ሁኔታ ውስጥ ሲሆን እንዴት ነው መግባባት የሚችሉት ባልና ሚስት? ለምሳሌ አንቺ ስትናገሪ ከአንቺ እኔ ማዳመጥ የምፈልገውን ነገር መስማት አይደለም አላዊ መሆን ያለበት። ምን ልትል ፈልጋለች ብዬ አንቺን መስማት ነው። ኮሚኒኬሽን ላይ ሁል ጊዜ እኔ ማስበውን የምትናገር ከሆነ እሷ መናገርም አይጠበቅባትም፣ ወይም ደግሞ መናገር ያለባትን እንደዚህ ብላ እንድትናገር ወይም ይሄን እንድትል ነው የምፈልገው ማለቴም እንዴት ነው ራሷ በራሷ ማለት የሚገባትን የምትለው። ስለዚህ ሰው ስሜቱን ሀሳቡን ራሱ ነውና የሚገልጸው። ኮሚኒኬሽን ላይ መናገርና ማዳመጥ ነው መሰረታዊ ነገር። ኮሚኒኬሽን በመናገርና በማዳመጥ ሊሆን ይችላል። በቴክስት ከሆነ በመጻፍና በማንበብ ሊሆን ይችላል። በቪዲዮም ከሆነ በማየት መልስ ትለዋወጫለሽ። ያኛው ግን ተናጋሪው ምን እንዳለ የፈለገው እሱ ነው የሚያውቀው። የሆነ ነገር ላናግርሽ እፈልጋለሁ ብልሽ በቃ እንዲህ ሊለኝ ነው ማለት አይጠበቅብሽ። ምን ሊለኝ ነው? ይሄ ጥያቄ ካለ ማዳመጥ ይቻላል ማለት ነው። አብዛኛው ሰው ማዳመጠው የፈለገውን ነው እንዲነገር የሚፈልገው የፈለገውን ነው የሚሰማው። ይሄ ደግሞ ትክክል አይደለም። የፈለገውን ሳይሆን ሁለታችን ነፃነት ሊኖረው ይገባል። በነገራችን ላይ ጤናማ የተግባቦት ያላቸው ባልና ሚስቶች ከሆኑ ስሜታቸውን፣ ፍላጎታቸውን፣ ሀሳባቸውን የመግለጽ ነፃነት ይኖራቸዋል። ልክ ይሁኑ አይሁኑ፣ የጎደለ ይሁን ሙሉ የሆነ ሀሳብ ነፃነት አላቸው። ያ ነፃነት ከሌለ የተግባቦታቸው ችግር አለ ማለት ነው። ነፃነቱ ግን ማንኛውም ሰው ያሰበውን የተሰማውን ነገር ለዛኛው ሰው ማቀበል መቻል ነውና በየትኛውም መልኩ እንዴት መናገር እንዴት ማዳመጥ እንዳለብን ራሳችን ማሰልጠን አለብን እንጂ ሌላ ሰው እኔ የምፈልገውን ተናገር አይባልም። ስለዚህ አንቺ እንዳልሽው የምፈልገውን መስማት ከሆነማ ምንም ትርጉም የለውም። ሰው እንዲናገረኝም አይገባም። ግን በቤት ጉዳይ ኮሚኒኬሽን ወሳኝ ነገር ነው። በገንዘብ ጉዳይ ኮሚኒኬሽን ነው። በልጅ ጉዳይ ኮሚኒኬሽን ነው። በማንኛውም በፋሚሊ ላይፋቸው ጉዳይ ወላጅ ከልጅ ባል ከሚስት ወሳኝ ስለሆነ እንዴት ኮሚኒኬት መደረግ እንዳለበት ያው ማወቅ አለባቸው ማለት ነው። ብዙ ሰው ግን ለውይይት ለመነጋገር እንዲህ ኮሚኒኬት ለማድረግ ልምድ አለ ትላለህ? እኛ ሀገር አዎ ልምድ አናሳ ሊሆን ይችላል፣ ግን አስፈላጊነቱን ማወቅ ደግሞ ግድ ነው። አብዛኛው ሰው ያለው ነገር እንዲደረግለት ነው ኮሚኒኬሽን ይመስለው። ብያለሁ ብሎ ሀሳቡን ብቻ መወርወሩ ነው። ግን ሁለት ሰው ሲሆን ሁለት ሀሳብ፣ ሁለት ምርጫ፣ ሁለት ፕራዮሪቲ፣ ሁለት እይታ፣ ሁለት ፍላጎት፣ ሁለት ስሜት ነው ያለው። እነዚህ ወደ አንድ ማምጣት አለባቸው። በተለይ በጋብቻ መካከል ጋብቻ የአንድነት ህይወት ስለሆነ ወደ አንድነት መምጣት ካለባቸው ከሁለትነታቸው ተነስቶ ነው። ሁለቱ ጋር ያለውን ልዩነት በኮሚኒኬሽን እኮ ነው የሚያውቁት። ሲያውቁት ነው አንድ እንዴት እናድርገው ብሎ እንደገና አሁንም አንድ የሚሆኑት በኮሚኒኬሽን ነው። ኮሚኒኬሽን ላይ የተለያየ ነገር እንዳላቸው ቢያውቁ በኮሚኒኬሽን ደግሞ አንድ ለመሆን መስራት አለባቸው። በቤተሰብ ዙሪያ በአሁን ላይ ተግዳሮት ብለህ የምትለው ነገር ምንድን ነው? እሺ እንግዲህ ቤተሰብ የጋብቻ ፕሮዳክት ነው። የጋብቻ ፕሮዳክት ነው፣ ውጤት ነው። አንድ ወንድና ሴት ይጋባሉ፣ ከዛ ልጅ ይወልዳሉ። ከጋብቻ ወደ ቤተሰብነት ያድጋል ማለት ነው። እንግዲህ ከተለያየ አንጻር ልትዎች ያለሽ በቤተሰብ መካከል፣ በጋብቻ መካከል፣ በግል ሕይወት መካከል እንደ መንፈሳዊ ሰው እግዚአብሔር ያሰበውን ነገር ማወቅና ማየት የመጀመሪያው ነገር ነው። ለምሳሌ በቤተሰብ እግዚአብሔር ስራውን፣ ታምራቱን፣ ሕጉን ከትውልድ ትውልድ ያሻገረው በቤተሰብ በኩል ነው። እኛም የነገረን ለዛ ነው። አባቶች ነው የነገሩን። ለአባቶች ደግሞ ለልጆቻችሁ ንገሩ ብሎ አዟል። የሰራውን እኛ ሙሴ ባህር ሲከፍል አናቅም፣ ተነግሮን ነው። እኛም ለልጆቻችን ልክ እንደዛው እግዚአብሔር የሰራውን ነገር እንደዛው እናደርጋለን። ያ ነገር የሚደረገው ከትውልድ ትውልድ የእግዚአብሔር ነገር ለማስተላለፍ ቤተሰብ ትልቅ ቦታ አለውና በአሁኑ ሰዓት እንደ ተግዳሮት የሚባለው ይሄን ነገር እንዳያደርግ እንደ ቤተሰብ አብሮነቱም እንደ ቤተሰብ አላማውን ላለመፈጸም የቤተሰብ ህይወት አብሮነቱ በጣም በብዙ መልኩ ተናግቷል። መንፈሳዊ ነገር ላይ ኖረው ይችላል። ሶሻል ሚዲያ ራሱን የቻለ አንድ ችግር ነው። በብዙ መልኩ ቤተሰብ እንደ አንድ እንዳይሆኑ የሚያደርጉ በጣም ብዙ ነገሮች አሉ። ለችግሮቹ ደግሞ ተጠያቂ እንደገና ባልና ሚስቱ ናቸው። እናትና አባት ሲሆኑ የዛን ቤተሰብ ካልቸር ዴቨሎፕ ማድረግ አለባቸው። የአብሮነታቸው የአንድነታቸው ማለት ነው።
ስለዚህ አብሮ ለመኖር አንድ ላይ ለመኖር ወላጆች በራሳቸው ያን ነገር መስራት አለባቸውና አንዳንዴ ቤተሰቡ ራሱ እንደ ቤተሰብ በአሁኑ ሰዓት አይደለም። የቤተሰብ ተቋም በብዙ መልኩ እየተጠቃ ነው የሚገኘው። በሚዲያው በአንዳንድ ክፉ አጀንዳዎች ኢቭን ፖሊሲዎች ብትመለከቺ የቤተሰብ ህይወትን አይጠብቁ እና ለቤተሰብ ህይወት ችግር የሚባለው በጣም ብዙ እንደ ምክንያት የምንጠቅሳቸው ነገሮች አሉ። መጽሐፍ ቅዱሳዊ በሆነ መንገድ ወላጆች ባልተረዱበት ጊዜ ቤተሰብን አይመሰርቱ። ቤተሰብን ካልመሰረቱ ቤተሰብ ዓላማውን አይፈጽምም ማለት ነው። ስለዚህ በቤት ውስጥ ያሉ ሰዎች እንደ ቤተሰብ ናቸው ወይ? ቤት ውስጥ ባል፣ ሚስት፣ ወላጅ ልጅ፣ ወንድም፣ እህት፣ ታናሽ፣ ታላቅ እነዚህ ሁሉ እንደ ቤተሰብ ነው ያሉት እና የቤተሰብ ህይወት አንደኛው ለሌላኛው በመኖር ዓላማውን ይፈጽማል። አሁን ግን በቤተሰብ ውስጥ ያሉ ሰዎች በአብዛኛው የአብሮነት የጋራነት ስለሌላቸው ለጠላትም መጠቀሚያ ሊሆን ይችላሉ ማለት ነው። እንደዚህ ተግዳሮት ውስጥ እንዳለ ራሱ አያስተውልም። አንዳንድ ፋሚሊ በቃ ኖርማል እንደሆነ ነው የሚያስበው። ላይፉን በኖርማል ትዳሩን በኖርማል ሁኔታ እያካሄደ እንዳለ ነው እየመራ እንዳለ ነው የሚያስበውና አንዳንዴ ተግዳሮት የምንላቸው ነገሮች ጥቃቅን የሆኑብንና በቃ ቦታ አንሰጣቸውምና ያን እንዴት ያስተውል እኮ መነሻው የማንኛውም ነገር ውጤታማ በሆነ መልኩ እንድትጅ ከፈለግሽ ምንነቱና ዓላማውን ማወቅ ነው። ቤተሰብ ምንድን ነው የሚለውን ሰዎች እንደ እግዚአብሔር ቃል መተርጎም አለባቸው። የቤተሰብስ ዓላማ ምንድን ነው ተብሎ ዓላማው ከታወቀ ዓላማውን ለመፈጸም ስለሚኖሩ አኗኗራቸው ጤናማ ይሆናል ማለት ነው። አሁን ግን እንደ ቤተሰብ ምንነቱና ዓላማው ካልታወቀ ግን በሚያደርጓቸው በሚሰሯቸው ነገሮች ግራ ሊጋቡ ይችላሉ። ዝም ብሎ መብያ ይበላሉ፣ ይሰራሉ፣ ይበላሉ፣ ይሰራሉ፣ ይተኛሉ፣ ይበላሉ፣ ይሰራሉ። እንደዛ አይነት ነገር ይሆናል። ግን ቤተሰብ ማለት የማህበረሰብ መሰረት ነው። ቤት ውስጥ እኮ ሁሉ ነገር ነው የሚሰራው። የግንኙነት ጥበብ ሰው ያዳብራል። እይታውን፣ እገዛን፣ ፍቅርን፣ እንክብካቤን፣ ይቅርታን ይህንን ሁሉ የሚያገኝበት ቦታ ነው። እንደ ቤተሰብ ሲኖር ነው አንደኛው ሲበድል ይቅር እያለ ሲደክም እያበረታ ቢያመው እያስታመመ ታላቅ ለታናሹ በሚሰጠው ፍቅር ልጆች ለወላጆቻቸው በሚሰጧቸው የማክበር ስርዓት እነዚህ ሁሉ ስርዓቶች አንድ ሰው ሰውን ቤት ውስጥ እንደ ሰው ስለሚገነባው ቸርች ሰጂው መስሪያ ቤት ሰጂው ማህበረሰብ መካከል አርጊው ሁለንተናዊ ነገር የተሰራ ይሆናል ማለት ነው። ዓላማው ግን ካልታወቀ መንከባከብ የምትዩ ፍቅር የምትዩ ይቅር መባባል የምትዩ ለአንድ ዓላማ መኖር ብትዩ አይሆንም። ለምሳሌ መጽሐፍ ቅዱስ አይተሽ ከሆነ የኖህ ቤተሰብ እግዚአብሔር አሳይመንት ሰጥቶታል። ነገር ግን ከቤተሰቡ ጋር ነው የሰራው። መልእክት ሳይቀይር ስራ ሳይቀይር ሰርቷል። ወደ ከመቶ ዓመት በላይ መሰለኝ ዓመቱ ትዝ አይለኝም። ነገር ግን ለ40 ቀን የሚጠቅም መርከብ ለመስራት እግዚአብሔር 100 ምናምን ዓመት አሰርቶታል። ከፋሚሊ ጋር ነው። በዙሪያ ያለው ሲሰድቡት ሲዘብቱበት ምናምን ነበር። ግን አዘ ፋሚሊ የተሰራውን አሳይመንት ሰርቶ ጨርሷል ቤተሰቡ። በሌላ መልኩ ደግሞ ዳዊትና አቤሴሎም ነው ብታያቸው ሲታኩሱ ለመገዳደል ስታያቸው ያለ ወላጅና ልጅ ለመገዳደል ሲፈልግ ምን የቤተሰብ ህይወት ነው። አሁንም ቤተሰብ በአንድ አይነት ባህሪ፣ በአንድ አይነት ቫልዩ፣ በአንድ አይነት ዓላማ፣ በአንድ አይነት መንገድ ለመሄድ ተቀናጅቶ መኖር አለበት። እንደዛ እስካልኖረ ድረስ ዓለማዊነቱ የዚህ ዓለም ፍልስፍና ሊሆን ይችላል፣ ሶሻል ሚዲያው ሊሆን ይችላል፣ የገንዘብ ጉዳይ ሊሆን ይችላል። እንደገና ቅርጽ ሰጥተው ወላጆች ካላሳደጓቸው የፈረሰ ቤት ሊሆን ይችላል። የፈረሰ ማህበረሰብ ከፈረሰ ቤት ነው የሚመጣው እና ቤተሰብ በጣም ትልቅ ተቋም ነው። በእግዚአብሔር የተሰራ ተቋም ነው። ቤተክርስቲያንና ቤተሰብ የሰው መወለጃም ማደጊያም ነው። እዛ ሰው በመንፈሳዊ ተወልዶ ያድጋል፣ እዚህ በአካል ተወልዶ ያድጋል። ሁለቱም የእግዚአብሔር መንትያ ልጆች ናቸው። ሰውን በትክክል ሁለንተናዊ እድገት ለመስጠት አሁን ግን እናየዋለን ነው ቤታችን እንደዛ ብዙ ጊዜ ቤት ኪራይ ለመክፈል አስቤዛ ለመግዛት ነው ስንባጠስ የምንኖረው እንጂ አይ በቤታችን እግዚአብሔር ይህን ሀሳብ ያስባል በሚል ተረጋግቶ ለመኖር እንኳን እንዳንችል ትኩረታችን ሌላ ነው። በቤተሰብ ላይ እግዚአብሔር ያተኮረበት ላይ ያተኮርን አይደለም። የምክር አገልግሎት ስትሰጥ የሰው ተነሳሽነት እንዴት ነው? እንዴት ስለ ልቦና ዝግጅት ማድረግ አለባቸው ብለህ ትላለህ? ለመውሰድ ራሱ እንግዲህ በምክር አገልግሎት በሁለቱም አቅጣጫ እንደ ማህበረሰብ ብታዩ የተለመደ ነገር አይደለም። ሁለት የሚዋደድ ሰው ምክርም ስልጠና የሚያስፈልገው አይመስለውም።
ግን እንደሚያስፈልገው የሚገባው በኋላ ነው። በማህበረሰብ ደረጃ እንኳን ብትመለከችው ምክር መጠየቅ አብዛኛው ሰው ይሄ ምክር የሚጠቅመው ከውሳኔ ከድርጊት በፊት ነው። አብዛኛው ሰው ግን ምክር የሚጠይቀው ወስኖ አድርጎ ከጨረሰ በኋላ ይመጣል። አጉል ሰዓት ነው፣ ምክር የማይሰራበት ሰዓት ይሆናል ማለት ነው። እና እንደዚህ አይነት ልምዶች መኖር አለባቸው። ቸርች ውስጥ ግን የምክር አገልግሎት ሊኖር ይገባል። አብዛኛው የቸርች አገልግሎት የካውንስሊንግ ሰርቪስ ላይ በተገኘ ሰው ነው ምክር የሚሰጠው እንጂ ሸክሙ ባለው እንደዛም አይደለም። የሚመክረው ምን ያህል ብቁ ነው። እንደጋ ደግሞ ሰው ለምክር እንዳይመጣ ብዙ ጊዜ መድረኮቻችን በሰው ሚስጥር የተሞሉ ናቸው። አንዷን ሳማክራት አንዱን ሳማክረው እያለ የሚሰጠው እንትን ሰውም ያው ነገም በእኔ ይመጣል ብሎ ሊያነሳ ይችላል። ከአማካሪነት አንዱ የሃይማኖትን ሚስጥር መጠበቅ እስከሆነ ድረስ ሚስጥር መጠበቅ አለበት። እንደዛ ከሆነ ምክር ፈላጊ ሰው በህይወቱ ለብቻው ከሚታገል እንደ ጠቢብ በብዙ ምክር ሰልፍን ለማድረግ መምጣት ይችላል ማለት ነውና ምክር ፈላጊ እንዲሆን ከማድረግ ማኳያ ቤተክርስቲያን በዛ ጉዳይ አስፈላጊ እንደሆነ በማወቅ ሰዎችን አሳይን አርጋ እነሱም ሲያማክሩ መፍትሄ የሚሰጥ አይነት ምክር ሊሰጡ ይገባል። እንደዛ ከሆነ ሰው እየፈለገ ነው ቤት የተቀመጠው። አንዳንዴ መናገር፣ ምክር መስጠት፣ መቀበል ቢፈልግም የተዘጋጀ ሰው ላይኖር ይችላል። እነዛ ነገሮች ችግሮች ናቸው። አንዳንዴም ለማይገባው ሰው ይነግራል፣ ለማይረዳው፣ ለማያግዘው ይኖራል። ያን ጊዜ ይበልጥ ችግሩን ያባብሳልና ፍላጎቱ በጣም አለ። እንግዲህ በእኔ ህይወት ስመለከተው እኔ ውሱን ሰው ነው ላገኝ የምችለው። የምክር አገልግሎት የምንሰጥበት ቀን ውሱን ነው፣ ግን ቡክድ ነው። የሰው ፍላጎት በጣም አለ። የፍላጎቱን ያህል እንዲያውም በምን ያህል መጠንና ልክ ጥራት ሰጠ ነው የሚለው ጥያቄ ቢኖረው። ብዙ ታማክራለህ እንግዲህና በዚህ በምክር አገልግሎት አስቸጋሪ የሆነ ነገር ኬዝ ገጥሞ ያውቃል? የተለየ ገጠመኝ አለ በዚህ? አዎ ኬዝ እንግዲህ ምንም አይነት ይሁን ለባለ ጉዳዩ ከብዶት ነው የሚመጣውና የምናገኘውና ለሁሉም ከባዱ ግን እኔ እስከዛሬ ብዙ ጊዜ እንዲያውም እንዴት እንደዚህ ትላለህ ይሉኛል። እስከዛሬ እኔ መልስ የሌለው የጋብቻ ችግር ገጥሞኝ አያውቅም። መፍትሄ የማይቀበል ሰው ግን ገጥሞኛል። መልስ አለው። መልሱን ካልተቀበለና ካልተገበረው ሰው እንትን ሊያገኝ አይችልም። ግን ይከብዳል። ይሄ ጉዳይ ሊፈታ አይችልም። ልክ ነው። በጋብቻው ዓለም ትልቅ ትኩረት የሚሰጣቸው ጉዳዮች ሊኖሩ ይችላሉ። ግን መፍትሄ የላቸውም የሚባሉ ግን እኔ ችግር ገጥሞኝ አያውቅም። ሊሰሩ ያልፈቀዱ ሰዎች ከሆኑ እንጂ እና ይሄን ነው የማስታውሰው። እንዴት ይላል? ለምሳሌ አንድ ጊዜ አንድ ሚዲያ ላይ አንድ ባልና ሚስት በቃ የማይፈታ ችግር ቢገጥማቸው ቢፋቱስ ሚል ጥያቄ ጠየቁኝ። ምን እኮ ምን አይ በቃ የማይፈታ እኮ ምን አሁን እንደዛ ቢባል ገንዘብ ነው፣ ወሲባዊ ህይወታቸው ላይ ነው፣ ልጅ አስተዳደግ ላይ ነው፣ ብስለት ላይ ነው፣ እውቀት ላይ ነው፣ ባህሪ ላይ ነው፣ የሶስተኛው ገጽ ጣልቃ መግባት ነው። ምን እያንዳንዱን ነገር መስራት ይቻላል። መልስ አለው ለማለት ፈልጌ ነውና መልስ የሌለው ችግር የለም ብዬ ነው የማስበው። እንግዲህ እንደ ብዙ በተደጋጋሚ የሚገጥሙኝ ወይም ደግሞ እንደ አንድ ባነሳልሽ አንድ ጊዜ አንድ ባልና ሚስት ከኔ ጋር የተወሰነ ጊዜ ቆዩና እንዴት ናችሁ አሁንስ ቤት ሰላም ነው ምናምን ስል እግዚአብሔር ይመስገን አሁን በጣም ሰላም ነው ብሎ አለ ባልየው። ሲል ሚስት ሰላም ነው ምኑ ነው ሰላም ሆነ ያውቃል ብላ ፊት ለፊት አይደለም እንዴ ብሎ እንደገና ጠይቀት አይደለም አለች። ከዛ ያ ጉዳዩን አወራን፣ ተነጋገርን። ለዛ ቀን አለ። ከዛ ከ2 ከ3 ሳምንት በኋላ እንደገና አሁንስ እንዴት ናችሁ ምናምን ስል እሷን ጠይቃት ደህና መሆን አለመሆኑን ምን ልሽ ቢልም በጋብቻ ላይ አንዳንዴ አንደኛው ጥሩ ህይወት እየኖርን ነው ሲል ለሌላኛው ላይሆን ይችላል።
በመለኪያ በሁኔታም ልትይዝ ትችላለሽ እና አንዱም ጋብቻ ላይ ስትሰሪ የሚገጥምሽ ነገር ይሄ ነው። ስለዚህ ሁለቱም ችግራቸውንና ወይም ጋብቻውን የሚያዩበትን ነገር እንዲያወጡ አድርገሽ የጋራ መፍት ካልሰጠሽው መልስ ካልሰጠሽው አንደኛው በችግር እንደሚኖር ስለሚያስብ ጋብቻው ይበላሻል ማለት ነውና እንዲህ አይነት የመሰሉ ብዙ ምክር ላይ የሚገጥሙኝ ነገሮች አሉ ማለት ነው እኮ። እዚህ ጋር አሁን ባልና ሚስት አንዳንዴ ሚስት ለምክር ትመጣለች፣ ወይ ባል ደግሞ አይፈልግም፣ ወይ ባል ይመጣል ሚስት አትፈልግም። እንደዚህ አይነት ነገሮች እንዴት ትፈታለህ? ዞሮ ዞሮ ከብዙዎቹ ይመጣሉ። ለምንድነው መጡኛ ጋር አንዳንዱ ችግር ለመፍታት ይመጣል፣ አንዳንዱ በልጅ ጉዳይ ይመጣል፣ አንዳንዱ ግንኙነቱን ለማዳበር ይመጣል፣ ለመማር የሆነ ነገር ለማድረግ ለዚህ ይመጣል። ግን ማናቸውም ይምጡ ብዙ ጊዜ ሴቶቹ ናቸው የሚመጡት፣ ሚስቶች ናቸው የሚመጡት ለምክር ፍለጋ ማለት ነው። እነሱ ግን የሚመጡ የጋብቻ ጉዳይ እስከሆነ ጊዜ ድረስ ባል ግድ ያስፈልጋል። ምክንያቱም ሚስትም ቢሆን ጉዳት አለ ብላ መታ የምትናገረው ባል የበደለኝ ሊሆን ይችላል። የበደለው አካል ተገኝቶ የመፍትሄውን ስራ እስካልሰራ ድረስ ትርጉም የለው፣ ምንም ትርጉም የለው። ስለዚህ ሁለቱም መገኘት አለባቸው። ሁለቱ ካልተገኙ ያው በሆነ ጉዳይ አንድ ሁለቴ አቅጣጫ ተሰጭ ይሆናል እንጂ ጋብቻውን የሚፈውስ እርምጃ ግን መራመድ አትችልም። ስለዚህ በጋብቻ ጉዳይ ከሆነ ሁለቱም ካልተገኙ ያው የምትሰሪው ነገር አይኖርም ማለት ነው። ምን ያህል ጊዜ ይፈጃል ብለህ ትላለህ? በእርግጥ እንደ ችግሩ ሁኔታ ሊለያይ ይችላል የሚወስደው ጊዜና ግን የሆነ በቃ አጭር የችግር መፍቻ ጊዜ ብለህ የምትለው? እንግዲህ በጋብቻ መካከል የሚፈጠሩ ማናቸውም ችግሮች የብዙ ነገር ውጤቶች ናቸው። በአንድ ጉዳይ ቢመጡ በዛ ጉዳይ አንድ ቀን ሁለት ቀን ተገናኝቶ መልስ ሊሰጥ ይችላል። ለምሳሌ በገንዘብ አስተዳደር ጉዳይ ወይ ድብቅነት ወይ ብክነት ወይም እጥረት ኖሮ ችግር ቢፈጠር ጋብቻው ቢታወቅ ምን እናድርግ ሊሉ ይችላሉ። እዛ ላይ እንግዲህ የገንዘብ ጉዳያቸው እንዴት ማኔጅ ማድረግ እንዳለባቸው በጋብቻ መካከል ገንዘብ አያያዝ ራሱን የቻለ መስመር ስላለው ሊሰጣቸው ይችላል። ግን እንደዚህ የሆኑበት ከብዙ አንጻር ነው። ምናልባት ያልተቃኘ ፍላጎት ይኖራቸዋል። ባሳረጋቸው የለመዱት ገንዘብ ሲያገኙ ፕራዮሪቲ የሚሰጡት ነገር ይለያይ ይሆናል። የገንዘብ ደግሞ ስብዕና የሚባል አለ። አንዱ ሴቨር ነው፣ አንዱ ስፔንደር ነው፣ አንዱ ሪስክ ቴከር ነው። የገንዘብ ስብዕናቸው ራሱ ሊለያይ ይችላል። እሱን ለመስራት እንግዲህ ብዙ ነገር ነው የምትነኪው ማለት ነው። ስለዚህ በአንድ ጉዳይ ቢመጡም ለሱ መልስ ሊሰጣቸው ይችላል። በኋላ ግን የጋብቻውን ሁለንተና ለመስራት ግን 1-3 ወር ሊቆዩ በሚችሉበት መልኩ አዘ ፋሚሊ ሜንቶር እናግዛቸዋለን ማለት ነው። ፈቃደኞች ከሆኑና ከፈለጉ ፈቃደኛ ሆነው ከነሱ የሚጠበቀው አንተ የምታማክራቸው ነገሮች ይኖራሉ። ከዛ በኋላ ደግሞ እነሱ በተግባር ሊያደርጓቸው የሚገቡ እነሱ ጋር ያለ ችግሩን እንዴት ነው ማኔጅ ማድረግ የሚችሉት? እሱንስ እስኪ ለሌሎችም ትምህርት እንዲሆን ስታማክር እነሱ ጋር ከሁሉም አንጻር ያለውን ነገር እስኪ አድማጮቻችን ተመልካቾቻችን እንዴት ምናልባት ጥያቄሽን ተረድቼሽ ከሆነ ባልና ሚስት ናቸው አለ ብዙ ጊዜ ሰው በመጋባት ተጋባ ጨረሰ። ግንኙነቱን ለማዳበር ኃላፊነቱን ለመወጣት እውቀት ምክር ከሌላ አይቀበልም። እርስ በርስ እንኳን ያላቸውን እይታ አይካፈሉ፣ በመነጋገር አይካፈሉ። ያን ጊዜ መጽሐፍ ቅዱስም እኮ ይላል ሁለቱ በአንድ መንገድ ካልተስማሙ እንዴት በአንድ መንገድ ይሄዳሉ ነው። ሁለት ሰው በአንድ መንገድ ለመሄድ መስማማት መቻል አለበት። እንዲስማሙ የሚያደርጋቸው የእውቀት የእይታ የፍላጎት የፕራዮሪቲ አንድነትን ለመፍጠር ማወቅ መነጋገር መማር። አብዛኛው ሰው ቸርች ውስጥ እንኳን ለጋብቻ የሚሆን ትምህርት ይማርና ከዛ ንክቻ ያደርገው። የጋብቻ ትምህርት የሚሰጠው በፊት ነው፣ ያው ጨርሶ ከመጣ በኋላ ነው። ምን ያህል ይሰጥ በምን ጥልቀት ይሰጥ እሱም ብዙ ግልጽ አይደለም። ከተጋቡ በኋላ ቸርች ሰርቲፊኬት ከሰጠች በኋላ ግን የምትሰራውም ስራ ብዙ አይኖርም። ግን እንደዛ አይደለም። ባልና ሚስቱ ራሳቸውን ሊያሰለጥኑ ሊያስተምሩ ሊያሳውቁ ይገባል። ያ ፍላጎታቸው ነው። ምናልባት ወደኛም እንዲመጡ ከነሱ እውቀትና እይታ የተሻለ ወይም የተለየ እይታ የሚሰጣቸውን ሰው ፈልገው የሚመጡት። ስለዚህ ማድረግ ያለባቸው ግንኙነት
የሚገነባ ነገር ነው። ቢውልድ ነው የሚደረገው፣ ግንባታ ነው። ጥሩ ጋብቻ ዝም ብሎ አይገኝም፣ ተሰርቶ ነው የሚገኘው እና መሰራት እንዳለበት የጋብቻው ስርዓት እንደሚያስፈልግ በማወቅ ሊተጉ ይገባቸዋል ማለት ነው። ይህን ካረጉ የግንኙነታቸው ጤናማ መሆኑ ብዙ ነገራቸው ሰላማዊ ያደርግላቸዋል። አንዳንዴ ወይ ሚስት ጋር ትክክለኛ ነኝ ብላ የምታስበው ነገር ይኖራል፣ ባልም እንደዚሁ እና በዚህ መሀል ሚስት ባሏን ኮምፕሌንት ታደርጋለች፣ ባልም እንደዚሁ ሚስቱን እንዴት ይፍቱ ይሄንን? እስኪ የሆነ ትምህርት አሁን ካውንስል እንደምታደርገው ማማከር እንደምትሰጠው ለተመልካቾቻችን እስኪ በዚህ ረገድ በኢኮኖሚው፣ በስነ ልቦናውም፣ በልጆች አስተዳደግም፣ በሴክሹዋል ኢንተርኮርስም በሁሉም ያለውን ነገር እስኪ ቀንጨብ አድርገህ ሁለቱም እኮ ልክ ነኝ ብለው ነው ሰው የሚያውቀውን የሚያስበውን ነው የሚናገረው። ልክ እንዳልሆነ የሚያውቀው እኮ ሰው ልክ የሆነ ወይም ደግሞ ከሚያስበው ወይም ይዤዋለሁ ከሚለው አቋምና እይታ ሌላ ማየት ሲችል ነው አይደል? በተለይ እንደ መንፈሳዊ ሰው ካየሽው ለእያንዳንዱ ነገር ስርዓት አለው። ምንም ይከብድ ነገር የለም፣ ውስብስብ ነገርም የለም። በጋብቻው ላይ ትልቁ ችግር እኔ ልክ ነኝ ያኛው ሰው ስህተት ነው የሚል ሀሳብ ነው። ግን ይሁን ያኛውም ሰው ይሳሳት ይሄኛውም ሰው ልክ ይሁን፣ ቅድም ባነሳ ነው የኮሚኒኬሽን መንገድ ልክና ልክ ያልሆነ ነገር ታወሪያለሽ። ግን መለኪያ ግን አለ፣ መጽሐፍ ቅዱስ የሚባል መለኪያ አለ። ሌላው ስሜቱ፣ ፍላጎቱ፣ ካልቸሩ ወይም ቴስቱ ሊሆን ይችላል። ይህን እፈልጋለሁ ካለ ያኛው ምን ይፈልጋሉ ይችላል። እንደ መንፈሳዊ ሰው ግን ካየሽው በሚነሱት ማንኛውም ጉዳዮች መጽሐፍ ቅዱስ መለኪያ አለ። ልጅ እንዴት ላሳድግ አለ። በጋብቻ መካከል ባልና ሚስት ወሲባዊ ሕይወታቸው እንዴት የያዙ መንገድ አለው። ኃላፊነታቸው ምንድነው መንገድ አለው። በመነጋገር የረታው ሀሳብን ለማስቀጠል ሳይሆን ሁለቱም እነሱ ሳይፈጠሩ የተሰራ የጋብቻ ስርዓት አለ። አሁን በተለይ ትልቁ ችግር መጽሐፍ ቅዱሳዊ እውነት ተቀባይነት አጥቷል። ዘመናዊ አስተሳሰብ፣ የሰው ፍላጎት፣ ልምዱ ሊሆን ይችላል። በቤተ ክርስቲያን መካከል በተለያዩ ህብረቶች መካከል የሰዎች ምኞትና ፍላጎቶች በጣም ገዝፈው ስለሚወጡ የእግዚአብሔር ቃል በዚህ ጉዳይ ምን ይላል ተብሎ አይፈለግም ወይም ደግሞ አይታይም። ከዛ ግጭቱን ያባብሰዋል ማለት ነውና እንደ መሰረታዊ ነገር የማነሳው ማናችንም ልክም ልንሆን ላንሆንም እንችላለን። ግን ትክክለኛነታችንን የሚያረጋግጥልን ግን የእግዚአብሔር ቃል አለ፣ የእግዚአብሔር መንፈስ አለ። እሱ እንትን ይለናል ማለት ነው። አለዛ እኔ ልክ ነኝ ከተባለ ሁለቱም ካሉ በአንድ ጉዳይ ሁለት ትክክል ነገር አይኖርም። በአንድ ጉዳይ ዋንኛው ልክ አንዱ ሰው ተሳስቷል ወይ ሁለቱም ስተዋል እንጂ ሁለት እውነት አይኖርም በአንድ ጉዳይ። በዛ ደግሞ በመጽሐፍ ቅዱስ ስልጣን መስማማት ከቻሉ በየትኛውም ጉዳይ ማለት ነው የእግዚአብሔር ቃል ጋይድ ሊያደርጋቸው ይችላል። ሁሌ እሱን ይፈልጉታል ወይ? በጋራ ሲያድጋሉ ወይ? አብዛኛው ሰው ይጋባና በእውቀትም በምንም ለብቻው ነው የሚያድገው። አብረው ያድጋሉ ወይ? አብረው ቢያድጉ ኮመን አንደርስታንዲንግ ይኖራቸዋል። ፍላጎታቸው፣ ቴስታቸው ሁሉ ነገር ላይ እንዲግባቡ ያደርጋቸዋል። ይህን ለማድረግ ጋብቻ የሚሰራ የሚገነባ እንደሆነ መታወቅ አለበት። ካላወቁ ተጋብተው ቁጭ ነው የሚሉት። ቁጭ ላለ ደግሞ አንድ መሆን የማይታሰብ ይሆናል። ተመልካቾቻችን ከአቶ ይመስገን ሞላ ጋር የጋብቻና የቤተሰብ አማካሪ ጋር ያደረግነው ቆይታ በዚህ አላበቃም። ሳምንት በሌላ ፕሮግራም እንገናኛለን። እስከዚያው ሰላም ሁኑ።